እንኳን ደህና መጣችሁ ራፖርት ቲዩቶሪያልስ። በዛሬው ሌሰናችን የግሬድ 10 የዩኒት 4 ኤክሰርሳይዝ 4.1 እንሰራላችኋለሁ። Let us begin. Alright, so the first question says the following are measures of different angles. Put the angles in standard position. ስለዚህ አንድ አንግል ስታንዳርድ ፖዚሽን ላይ ነው የሚባለው ሁለት ነገር ሲያሟላ ነው። አንድ ቨርቴክሱ አት ኦሪጂን ሲሆን ፕላስ ደግሞ የአንግሉ ሳይድ ከፖዚቲቭ ኤክስ አክሲስ ይጀምራል። ለምሳሌ አሁን ይሄ አት ስታንዳርድ ፖዚሽን ነው፣ ምክንያቱም አንድ ቨርቴክሱ ከየት ነው የጀመረው? አት ኦሪጂን ፕላስ ደግሞ የአንግሉ ሳይድ የጀመረው ከየት ነው? ከፖዚቲቭ ኤክስ አክሲስ ስለሆነ ማለት ነው። ስለዚህ ኤን እንስራ 765 765 ማለት ምን ማለት ነው? ይሄ ማለት 765 ዲግሪ ማለት ሁለት ጊዜ 360 ሲደመር ስንት ይሆናል? 765 ሲቀነስ 720 ስንት ይሆናል? 540 45 ዲግሪ ይሆናል ማለት ነው። ቢ 245 ማለት ምን ማለት ነው? 180 ፕላስ ስለዚህ አሁን ከ180 በላይ ነው፣ ከ270 በታች ስለሆነ 245 ሲቀነስ 180 ስንት ይሆናል? 5 6 ፕላስ 65 ዲግሪ ማለት ነው። ስለዚህ 65 ይሆናል ማለት ነው አት ስታንዳርድ ፖዚሽን። ሲ ኦኬ። ስለዚህ አሁን እዚህ ጋር ኔጌቲቭ ምን እንደሚያሳየው ፖዚቲቭ ከሆነ ክሎክዋይዝ የሚባለው፣ ኔጌቲቭ ከሆነ ደግሞ ምንድን ነው የምናደርገው? ስለዚህ አሁን እዚህ ጋር እንደዚህ ነው። ፖዚቲቭ ከሆነ አንግሉ ፖዚቲቭ ከሆነ ክሎክዋይዝ ነው የሚሄደው። ኔጌቲቭ ከሆነ ደግሞ እንደዚህ ነው የሚሄደው፣ አንቲ ክሎክዋይዝ። ስለዚህ ይሄ ኔጌቲቭ አንግል ከሆነ ሶ ማይነስ 740 ዲግሪ ማለት ምን ማለት ነው? ማይነስ 2 ታይምስ ማይነስ 360 ማይነስ ይሄ አሁን ማለት ምን ማለት ነው? ከ720 የበለጠ ስለሆነ 20 ማይነስ 20 ዲግሪ ይሆናል ማለት ነው። ተደምሮ ስንት መምጣት አለበት? ይሄን መምጣት አለበት። ሶ አት ስታንዳርድ ፖዚሽን አንግሉም ማይነስ 20 ይሆናል ማለት ነው። ሶ ማይነስ 20 ሲባል on the fourth quadrant ይሆናል ማለት ነው። ስለዚህ 20 ማለት እዚህ ጋር ነው። alright, number 2 says draw the following angles. ስለዚህ 270 እሺ። ስለዚህ ይሄ ማለት ይሄ ኤክስ አክሲስ ነው፣ ዋይ አክሲስ ሶ ከዚህ እስከዚህ ያለው 90 ነው። another 90 ስለዚህ 180 እዚህ ጋር ይሆናል። ይሄ ማለት 270 ዲግሪ ይሆናል ማለት ነው። ቢ 90 ስለዚህ ኤክስ አክሲስ ዋይ አክሲስ ሶ ሪሜምበር ፖዚቲቭ ከሆነ ክሎክዋይዝ ነው የምንሄደው ብለናል። ከዚህ እስከዚህ ያለው ስንት ይሆናል ማለት ነው? 90 ዲግሪ ይሆናል ማለት ነው። ሲ ማይነስ 270 እሺ። ስለዚህ እንደዚህ ይሆናል። ይሄ ዋይ አክሲስ ነው፣ ኤክስ አክሲስ እሺ። ማይነስ ማለት አንቲ ክሎክዋይዝ ማለት ስለዚህ ከዚህ ጀምርና 180 270 ድረስ ይሆናል ማለት ስለዚህ ማይነስ 270 ዲግሪ ይሆናል ማለት ነው። ስለዚህ ሶ ኔጌቲቭ የሚያሳይ ምንድነው? ዳይሬክሽኑ አንቲ ክሎክዋይዝ ይሆናል ማለት ነው። ፖዚቲቭ ከሆነ ደግሞ ክሎክዋይዝ ይሆናል። alright, pause the video and try these questions on your own. So here are the answers. alright, now let us proceed to lesson 2 which is on exercise 4.2. so አሁን 4.2 እንሰራላችኋለን። እሺ alright, so question number 1 says convert each of the following degrees into radian.
ይሄም ቀላል ነው። ስለዚህ ምን እንደምታደርጉት እኔ ሁሉ ጊዜ እችን ነው የሚይዘው 2 ፓይ ከስንት ዲግሪ ጋር እኩል ነው? 2 ፓይ ራድ ማለት 360 ዲግሪ ነው። ይሄ ማለት ፓይ ራድ ከ180 ዲግሪ ጋር እኩል ነው ማለት ነው። እችን ከያዛችሁ የተሰጣችሁ ራዲያን ወደ ዲግሪ ወይም ደግሞ ዲግሪ ወደ ራዲያን መቀየር ትችላላችሁ ማለት ነው። so let us convert a first። ስለዚህ a 30 ዲግሪ ነው። ስለዚህ ፓይ ራድ 180 ዲግሪ ከሆነ 30 ዲግሪ ስንት ይሆናል? ክሪስ ክሮስ ነው ማለት ነው። ስለዚህ እችን ኤክስ ልላት ነው። so ኤክስ ሲባዛ 180 ዲግሪ እኩል ይሆናል 30 ዲግሪ ሲባዛ ፓይ ራድ over 180 over 180። ስለዚህ ስንት ይሆናል? እችን በዚች by 3 1 by 3 6። ስለዚህ 30 ዲግሪ ማለት ፓይ over 6 ራድ ነው ማለት ነው። ቢ አሁንም 60 ዲግሪ ወደ ራዲያን እንቀይረው። so ፓይ ራድ ከስንት ጋር እኩል ነው ብለናል? ከ180 ዲግሪ። ስለዚህ 60 ዲግሪ ምን ያህል ራዲያን ይሆናል? አሁንም ኤክስ ልላት ምችን ኤክስ ሲባዛ 180 እኩል ይሆናል 60 ሲባዛ ፓይ ራድ ኦቨር 180 ኦቨር 180 ዲግሪ። ይህን ሲምፕሊፋይ ስናደርገው ስንት ይሆናል? 0 በ0 by 6 1 by 6 3። ስለዚህ ፓይ ኦቨር 3 ራድ ይሆናል ማለት ነው። ይሄ ማለት ከ60 ዲግሪ ጋር እኩል ነው ማለት ነው። ሲ 240 so አሁንም ፓይ ራድ ማለት ከ180 ዲግሪ ጋር እኩል ነው ብለናል። ስለዚህ 240 ምን ያህል ራድ ይሆናል? እችን ኤክስ ላታለሁ። ስለዚህ ኤክስ ሲባዛ 180 እኩል ይሆናል 240 ሲባዛ ፓይ ራድ ይሆናል ኦቨር 180 ኦቨር 180። ስለዚህ ሲምፕሊፋይ እናደርግ ይጣፋል። so ኤክስ ማለት by 0 0 ይጣፋል by 6 3 by 6 4። ስለዚህ 4 over 3 ፓይ ራድ ማለት 240 ዲግሪ ጋር እኩል ነው ማለት ነው። እሺ ዲ 270 so አሁንም ፓይ ራድ 180 ከሆነ 270 ስንት ይሆናል? አሁንም ኤክስ እንላታለን። so ይሄን እናባዛለን፣ ይሄን እናባዛለን። ስለዚህ ኤክስ ሲባዛ 180 እኩል ይሆናል 270 ዲግሪ ሲባዛ ፓይ ራድ ኦቨር 180 ኦቨር 180 ዲግሪ። ስለዚህ ይሄ ይጣፋል 0 በ0 by 9 3 by 9 2። ስለዚህ ይሄ ማለት 3 over 2 ፓይ ራድ ይሆናል ማለት ነው። ኦኬ so አሁንም ኦኬ ኢ እሺ አሁንም ፓይ ራድ 180 ዲግሪ ጋር እኩል ከሆነ ኔጌቲቭ 330 ዲግሪ ምን ያህል ራድ ነው ነው? so አሁንም እቺን ኤክስ ላታለሁ ክሪስ ክሮስ አድርጓለሁ ይሄን ማለት ነው። so ኤክስ ሲባዛ 180 እኩል ይሆናል ማይነስ 330 ሲባዛ ፓይ ራድ ይሆናል ማለት ነው ኦቨር 180 ኦቨር 180። እሺ ይሄ ይጣፋል so by 0 ይሄ ከዚህ በላይ by 3 minus 11 ይሆናል by 3 6። ስለዚህ ይሄ ማለት minus 11 over 6 ፓይ ራድ ይሆናል ማለት ነው። alright f so ፓይ ራድ 180 ዲግሪ ነው ብለናል። 220 ዲግሪ ምን ያህል ራድ ኤክስ ነበር? እቺን እንደዚህ ከስኳት እናደርጋታለን። so x ሲባዛ 180 እኩል ይሆናል 220 ሲባዛ
ፓይ ራድ ኦቨር 180 ኦቨር 180 ሶ ሲምፕሊፋይ እናድርግ። ይጠፋል 0 በ0 by 2 9 by 2 11 ስለዚህ ይሄ ማለት 11 over 9 pi rad ይሆናል ማለት ነው። እሺ አሁን ደግሞ find the degree measures of angles which have the following radian measures ስለዚህ አሁንም ቀላል ራዲያን ስትሆናል ዲግሪ ሜዠሩ ፈልጉ ነው የተባለው። so remember pi rad 180 ዲግሪ ጋር እኩል ነው ብለናል። ስለዚህ አሁን የሰጠን ለምሳሌ ኤ ላይ pi over 10 ምን ያህል ዲግሪ ነው የተባለው። እዚህ ጋር አይደለም። እሺ ሰችን ኤክስ ላታል ሶ ክሪስ ክሮስ አሁንም ክሪስ ክሮስ ሜተድ ነው የምጠቀመው ይችን በዚህ ስለዚህ ኤክስ ሲባዛ ፓይ ራድ እኩል ይሆናል 180 ሲባዛ ፓይ ኦቨር 10 ራድ ጋር እኩል ኦቨር ፓይ ራድ ኦቨር ፓይ ራድ ይሄ በዚህ ጠፋል ራድ በራድ ፓይ በፓይ በ0 0 ስለዚህ ስንት ይሆናል ማለት ነው 18 ዲግሪ ይሆናል ማለት ነው። B okay so አሁንም ፓይ ራድ 180 ዲግሪ ጋር እኩል ከሆነ 5 over 4 ፓይ ራድ ስንት ዲግሪ ነው? ሰችን ኤክስ ላታል እሺ ሰው ክሪስ ክሮስ የምንጠቀመው አሁንም ኤክስ ይባዛ ፓይ ራድ እኩል ይሆናል 180 ሲባዛ 5 over 4 ፓይ ራድ ኦቨር ፓይ ራድ ኦቨር ፓይ ራድ ይሄ በዚህ ጠፋል ስለዚህ ይሄም በዚህ ጠፋል by 4 1 by 4 45 so 5 times 5 is 25 I have 2 ስለዚህ 225 ዲግሪ ሆነ ማለት ነው። C minus 3 over 5 pi እሺ ስለዚህ ፓይ ራድ ማለት 180 ዲግሪ ከሆነ ኔጌቲቭ 3 over 5 ፓይ ራድ ምን ያህል ዲግሪ ነው? እቺን ኤክስ አታለ ይሄን እንደዚህ አባዛለሁ። ስለዚህ ምን ማለት ነው? ኤክስ ሲባዛ ፓይ ራድ እኩል ይሆናል 180 ሲባዛ ማይነስ 3 over 5 ፓይ ራድ እኩል ነው። እሺ ኦቨር ፓይ ራድ ኦቨር ፓይ ራድ እሺ ስለዚህ ይጠፋል ፓይ ራድ በፓይ ራድ alright in by 5 1 by 5 3 36 ስለዚህ ይሄ ስንት ሆነ ማለት ነው 8 ጽፍ እንዳለኝ እሺ ስለዚህ 108 ዲግሪ ይሆናል ማለት ነው። ዲ alright so ፓይ ራድ አሁንም 180 ከሆነ minus pi over 12 ራዲያን ስንት ዲግሪ ነው? ሰችን ኤክስ እንበላት እነዚህን እናባዛለን። ስለዚህ ኤክስ ሲባዛ ፓይ ራድ እኩል ይሆናል minus pi over 12 ራድ ሲባዛ 180 ኦቨር ፓይ ራድ ኦቨር ፓይ ራድ ይሄ በዚህ ጠፋል ፓይ ራድ በዚህ ጠፋል by 12 1 by 12 እሺ and 15 እሺ ስለዚህ ይሄ ማለት ስንት ማለት ነው -15 ዲግሪ ማለት ነው። E 11 over 15 pi እሺ አሁንም ተመሳሳይ ፓይ ራድ 180 ጋር 180 ዲግሪ ከሆነ
11 over 5 pi rad ስንት ዲግሪ ነው? እቺን ኤክስ አታለው እነዚህን አባዛለሁ ማለት ነው። ስለዚህ ኤክስ ሲባዛ ፓይ ራድ እኩል ይሆናል 180 ሲባዛ 11 over 15 not 5 እሺ over 15 pi rad ካልኩ እሺ over pi rad over pi rad ይሄ በዚህ ጠፋ። ስለዚህ ስንት ይሆናል? ፓይ ራድ በፓይ ራድ በ15 1 በ15 1 2 ስለዚህ 11 ሲባዛ 12 2 2 1 እሺ ስለዚህ 132 ዲግሪ ይሆናል ማለት ነው። በዚህ መልኩ የተሰጣችሁ ራዲያን ሜዠር ወደ ዲግሪ ወይም ደግሞ ከዲግሪ ወደ ራዲያን መቀየር ትችላላችሁ ማለት ነው። ሲምፕሊ እቺን ማስታወስ። ስለዚህ አንድ ፓይ ራድ 180 ዲግሪ እንደሆነ ይሄ ሪሌሽንሺፕ ማወቅ አለባችሁ ማለት ነው። ካወቃችሁ በቀላሉ ከአንዱ ወደ አንዱ ኮንቨርት ማድረግ ትችላላችሁ ማለት ነው። Alright, so question number 3 says convert each of the following radians into degrees. Use pi approximately 22 over 7. እሺ ስለዚህ ጋር ለምሳሌ a እንስራስ ፓይ ራድ ማለት ምን ማለት ነው? ከ180 ዲግሪ ጋር እኩል ነው ብለናል። እሺ አሁን የተሰጠን ምንድነው? 110 over 7 ራድ ምን ያህል ዲግሪ ነው ነው? ሰዎችን ኤክስ ላታል ይሄንም እንደዚህ። ስለዚህ ኤክስ ሲባዛ ፓይ ራድ እኩል ይሆናል 110 over 7 ራዲያን ሲባዛ 180 over pi rad over pi rad። ስለዚህ ራዲያን በራዲያን እሺ ፓይ ምን ማለት? ፓይ ማለት እቺኛዋ እንደዚህ ላደርጋት እዚህ ጋር 110 over 7 ሲባዛ 180 ዲግሪ ኦቨር ፓይ ማለት 22 over 7 ማለት ነው። ስለዚህ ሲምፕሊፋይ ነው by 7 ማጣፋት ይችላል። እዚህ ጋር by 22 1 by 22 I think 5 ስለዚህ ስንት ይሆናል ማለት ነው? so 5 times 180 ስንት ነው? 900 ዲግሪ ይሆናል ማለት ነው። ቢ ምን እንደሚለው 44 over 7 ራዲያን ወደ ዲግሪ። ኦኬ ስለዚህ አሁንም ፓይ ራድ 180 ዲግሪ ከሆነ 44 over 7 ራዲያን ስንት ዲግሪ ነው ነው? ሶችን ኤክስ ላታል እነዚህን እናባዛቸዋለን ከዚህ ጋር ኢኩዌት አድርገዋል። ኤክስ ሲባዛ ፓይ ራድ 44 over 7 ራድ ሲባዛ 180 ጋር ኦቨር ፓይ ራድ ኦቨር ፓይ ራድ ይሄ በዚህ ይጣፋል። ራዳን በራዳን እሺ አሁን ሲምፕሊፋይ እናድርገው። ይሄ ማለት 44 over 7 ሲባዛ 180 ኦቨር 22 over 7 ማለት ነው ፓይ አይደል? ይሄ አይጠፋም 7 በ7 by 22 1 by 22 2 ስለዚህ ይሄ ማለት ምን ማለት ነው? 360 ዲግሪ ይሆናል ማለት ነው። እሺ ኤክሰርሳይዝ 4.3 ምን እንደሚለው find the radius of a circle in which a central angle 60 degree intercepts an arc of length 37.7 cm እንዲጠይቅ ነው። ራዲየስ ኦፍ ሰርክል እንዲጠይቅ ነው። ስለዚህ ሳብተንድ የሚደረገው ሌንግዝ ኤል ከማጋ እኩል ነው ከራዲየስ ታይምስ ቴታ በአንግል ነው። ስለዚህ ጋር አሩ ስንት ነው?
አር ነው የተጠየቅነው ለካ። ስለዚህ አር ሲባዛ ቴታ ከሌንግዝ ጋር እኩል ከሆነ ኦቨር ቴታ እናደርገዋለን። ይሄን ኦቨር ቴታ እናደርገዋለን። ስለዚህ አር ማለት ሌንግዝ ኦቨር ቴታ ይሆናል ማለት ነው። ሶ ሌንግዝ ስንት ነው? 37.4 ሴንቲሜትር። እሺ አሁን ቴታው 60 ዲግሪ ነው። አሁን ይሄ ቴታው ወደ ምን መቀየር አለብን? ወደ ራዲያን መቀየር አለብን። ስለዚህ ምን ብለናል? ፓይ ራድ 80 ዲግሪ ከሆነ 60 ዲግሪ ምን ማለት ነው? ስለዚህ ኤክስ ካልኳት ይሄ ማለት ምን ማለት ነው? 60 ሲባዛ ፓይ ራድ ኦቨር 180 ይሆናል ማለት ነው። ስለዚህ ፓይ ኦቨር 3 ራድ ማለት ነው። ሶ ፓይ ኦቨር 3 ራድ ይሆናል ማለት ነው። ፓይ ግን ስንት ነው? 22 ኦቨር 7 ማለት ነው። ሶ እቺ ማለት 37.4 ሴንቲሜትር ኦቨር 22 ኦቨር 7 ጊዜ 3 ስንት ነው? 21 ማለት ነው። ሶ ይሄን ሲምፕሊፋይ እናድርግ። ሶ ይሄ ሲምፕሊፋይ ሲሆን 35.7 ሴንቲሜትር ይሆናል ማለት ነው ራዲየሱ። እሺ question number 2 says the minute hand of a watch is 1.5 long. How long does its tip move in 15 minutes? እሺ አሁን እዚህ ጋር ሚኒት ሃንዱ ምን ያህል ነው ሌንግዙ? 1.5። ስለዚህ ምን ማለት ነው? ይሄ ራዲየሱ ነው ማለት ነው። ራዲየሱ 1.5 ነው። now how long does its tip move in 15 minutes? ቴታም ተሰጥቶናል ማለት ነው። remember 60 ደቂቃ አንድ ሪቮሉሽን አይደል? ስለዚህ 60 ደቂቃ or 60 minutes 300 ዲግሪ ጋር እኩል ከሆነ 15 ሚኒት ስንት ዲግሪ ነው ብለን እንትንላለን። ስለዚህ ምን ይሆናል? 15 ሲባዛ 360 ኦቨር 60 ይሆናል ማለት ነው። remember እችን ወደ ራዲያን ቀይራት ስንት ሆናለች ማለት ነው? 2 ፓይ ከ360 ጋር እኩል ነው ብለናል። ሶ ይሄ ማለት ሲምፕሊፋይ ስናደርገው 1 ኦቨር 4 2 ፓይ ይሆናል ማለት ነው። ሶ ይሄ ማለት ምን ማለት ነው? እቺን በሁለት ሶ 1 ኦቨር 2 ፓይ ነው ማለት ነው። ሶ ቴታ 1 ኦቨር 2 ፓይ ነው ማለት ነው። ስለዚህ ምን እንደተጠየቅነው ማለት ነው? የተጠየቅነው required ሌንግዝ ነው ማለት ነው። የተጠየቅነው ሌንግዝ። ስለዚህ ሌንግዝ ማለት r ታይምስ ቴታ ስለሆነ r ስንት ነው? 1.5 ነው ታይምስ ቴታ ስንት ነው? 1 ኦቨር 2 ታይምስ ፓይ ማለት ያው 22 ኦቨር 7 ነው። ስለዚህ ይሄን ሲምፕሊፋይ እናደርጋለን። by 2 1 by 2 11 ሶ ይሄን ሲምፕሊፋይ ሲሆን ሶ ይሄ ስንት ይሆናል? approximately 2.4 ሴንቲሜትር ኦር ሜትር ይሆናል ማለት ነው። ስለዚህ ይሄን ያህል ሙቭ ታደርጋለች ማለት ነው the tip of the minute ማለት ነው። alright, now pause the video and try these questions and I will reveal the answers at the end of the video. So here are the answers for the quiz. Alright, so that's all I have for today. See you in the next video.